ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ እንድታደርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን የቻናላችን ተከታታይ እንድትሆኑ ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን ሁለተኛው ክፍል የዕለተ ማክሰኞ ፕሮግራማችን እንግዲህ ከመረጃ ወቅታዊ ሁኔታዎች ወጣ እንበልና እስቲ በቀጥታ በቡድኑ ስላላቸው አስተዋጽኦና ተጽዕኖ የተጫዋቾች ወቅታዊ ብቃትን በተመለከተ ስለ ሊጉ መሪ የሚካኤል አርቴታ አርሴናል እንወያይ። እነዚህ ነጥቦች ምናልባት ሀሳቦችን እያሰፉ እስከ ሲዝኑ መጠናቀቂያ ድረስ ልናነሳቸው የምንችላቸው ወሳኝ ነጥቦች ስለሆኑ እነዚህ ጉዳዮች ላይ እናተኩርና የተለያዩ ሀሳቦችን እንለዋወጥ። በተለይ አርሴናል የመጨረሻ ፋይናል ስቴጅ ላይ መድረሱን ተከትሎ የትኛው ተጫዋች አገልግሎትና ውጤታማነት ለሚካኤል አርቴታ አርሴናል በዚህን ሰዓት የሁሉም ተጫዋቾች በአንገብጋቢ ሁኔታ ብቃታቸው በሚፈለግበት ወቅት በሲዝኑ በርካታ ጊዜያት ተቃውሞ ሲያስተናግዱ፣ ሙገሳን ሲያስተናግዱ፣ ተቃውሞ ሙገሳንም ቀላቅሎ ሲያስተናግዱ የቆዩ ተጫዋቾች አሉ። በቡድን ውስጥ ግን የአርቴታ ቡድን ፐርፎርም የሚያደርገው የጨዋታ ስታይል በአብዛኛው የተጋጣሚን የጨዋታ ስትራክቸርን መሰረት ባደረገ መልኩ ያንን ጨዋታ የዛን ጨዋታ ክብደትን በሚሰጠው ትኩረት ልክ ጨዋታዎች ላይ የሚዘጋጅበት ስትራቴጂ ተገማች እንዳይሆን አድርጎት በሊጉ አናት ላይ እንዲቀመጥ ከተከታዩ ማንቸስተር ሲቲ በ9 ነጥብ ልዩነት እንዲያሰፋ ረድቶታል። ይሄ ደግሞ የበለጠ ወደ ዋንጫው አርሴናልን ፑሽ አድርጎ አናት ላይ እንዲቀመጥ አስችሎታል በጥንካሬው ላይ። ነገር ግን ተለዋዋጭና ተቀያያሪ በሆኑ በአርሴናል ሲዝኖች ውስጥ አርቴታ ለሚፈጠርበት ክፍተት መብቴ ሲያበጅ እንደ ቡድን እንጂ በተናጠል አይደለም። ነገር ግን በተናጠል የሚደረጉ የተጫዋቾች ኳሊቲዎች፣ የተጫዋቾች አስተዋጽኦ በድምር ውጤቱ ወደ ቡድን ስራ የሚመጣው ነገር ግን በጋራ የማጥቃት በጋራ የመከላከል የግብ ምንጩን አንድ ዲፓርትመንት አለማድረግ፣ ሁለገብ ማድረግ፣ የመከላከል ጥንካሬውን የበለጠ ሶሊድ ለማድረግ የአጥቂው ክፍል የሚጀምረው ስትራቴጂ፣ የአማካይ ክፍሉ የሚያደርገው ኢነርጂ፣ የተከላካይ ክፍሉ ሶሊድ መሆን ለተጋጣሚ ስቴጆችን ፈተና ሲያደርግ ተመልክተናል። ስለዚህ ቡድን የሚለው ቃል ነው አርሴናል የሚገልጸው የበለጠ በተናጥል ጥገኛ ነው ከምንለው ይልቅ የዘንድሮ አርሴናል። ነገር ግን አሁን በመጨረሻ ስቴጅ ላይ አርሴናል ባለበት 3 ውድድሮች ላይ በአስፈላጊ ሁኔታ የሚያስፈልጉ ኳሊቲዎችና ይሄ ጨዋታን የመግደል የግል ኳሊቲ ጥንካሬ የሚያስፈልግበት ወቅት ላይ ደርሰናል። ነገር ግን ሲዝኑን ወደኋላ መለስ ብለን ስንመለከት አንዳንድ ነጥቦችን ስናይ በኳሊቲያቸው በጥንካሬያቸው የዚህም ቡድን ፕሮሰስ ወደ ስኬት ለማብቃት አብዛኛውን ሂደት 80-90 በመቶ በትከሻ ላይ ተሸክመው የመጡ ተጫዋቾች አሁን ያ ድካማቸው ፍሬ ሊያፈራ ሲል ብቃታቸው በተለያየ ምክንያት ሲወርድ ሲንሸራተት ከቡድኑ ደጋፊዎች የበለጠ ሳይኮሎጂካል ቡስት ማግኘት እያለባቸው፣ ሳፖርት ማግኘት እያለባቸው ወቀሳዎች በዝተዋል። አንዳንዱ ደግሞ በሲዝን ውስጥ ለአርሴናል እዚህ ደረጃ መገኘት በቀጥታም ሆነ በተዘዋዋሪ ያለምንም ብቃት መዋዠቅ በአስተማማኝ ብቃትና አስተዋጽኦ ሲዝኑን ለአርሴናል ምርጥ በሆነ መልኩ እንዲጠናቀቅ የበኩላቸውን ድርሻ እየተወጡ እዚህ ደረጃ ያበቁ በበቂ ሁኔታ ደግሞ ያልተዘመረላቸው ጀግኖች አሉ። ስለዚህ በሁለቱም አንግል ስናይ መሞገስ ያለበት ሳይኮሎጂካሊ መጠንከር ያለበት ወደ ሪትሙ እንዲመለስ የደጋፊውን ፑሽ ማድረግ በሚያስፈልገው ሰዓት የደጋፊው ያ
አጋዥነት ከጎኑ በሌለበት አይ ደጋፊ ይህንን ተጫዋች ማሞገስና ክሬዲት መስጠት አለበት ስንል ደግሞ ያን ያክል ክሬዲት እያላገኘ ያለ ደግሞ ተጫዋች አለ። ስለዚህ ሁለቱንም ጉዳይ እስቲ እየተመለከትን ስለ ተጫዋቾች ፐርፎርማንስ እና አስተዋጽኦ ዝርዝር ጉዳዮችን በዚህ ፕሮግራም እንመለከት። ዴቪድ ራያ፣ ማርቲን ኦዲጋርድ፣ ቡካዮ ሳካ። ሳካ ምን ነካው ዘንድሮ? ካለፉት 4-5 የውድድር ዓመት የሳካ ብቃት ዘንድሮ ለምን ወረደ? የተለየ ነጥብ አንስተን እንወያያለን። ይህን ሀሳብ በርካታ የእግር ኳስ ቤተሰቦች እንዲወያዩበት ስለሚያስፈልግ እንግዲህ የእናንተ ላይክ ሼር ማድረግ በእጅጉ ያስፈልገናልና ይህንን ጉዳይ እንግዲህ የበለጠ ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። ነገር ግን ዴቪድ ራያን አርሴናል ሲያስፈርም ታስታውሱ እንደሆነ 2023-24 አሮን ራምስዴልን ወደ ቤንች ሚካኤል አርቴታ ሲያወርድ ታስታውሱ እንደሆነ በጣም አግሬሲቭ እና ይሄ አንዳንድ ትላልቅ አሰልጣኞች የሚወስዷቸው ሪስኮች አሉ አይደል? ትላልቅ ጨዋታ ላይ በቃ ይሄን ዲሲዥን ማስተላለፍ ያለብኝ ሰዓት ይሄ ነው ብሎ ሲያምኑ እንደውም የአርሰናል ደጋፊዎች አርቴታ ላይ ምን አይነት እምነት ያጣሉ? የዲሲዥን አሰልጣኝ አይደለም ይላል። ግን የአርቴታ ዲሲዥን ሜክ የማድረግ ፓወሩ የምትመለከቱት ራምስዴልን በዴቪድ ራያ ሲተካ የወሰደው የጨዋታ ሪስክ የለንደን ደርቢ ነበር። ታስታውሳላችሁ? የራያ የመጀመሪያ ጨዋታ በለንደን ደርቢ ነበር የተሰለፈው እና አንድ አስደናቂ ሴቭ ካልተሳሳትኩ የማዲሰን ወይም የሱን አስደናቂ ሴቭ ስፕሪንት አድርጎ ሲመልስ የእንግሊዝ ካሜራ በቀጥታ ራምስዴልን በዕለቱ ያሳይ ነበር። ያን ዓመት ግን የቱርካዊው የአርሴናል የግብ ጠባቂዎች አሰሪ ከራምስዴል ራያ እንደሚሻል በምልመላ ረገድ ከኒኮላ ዣቬር ጋር ሆኖ የሴት ፒስ አሰሪው ጋር ለሚካኤል አርቴታ ያን ፕሮፖዛል ሲያቀርቡ አርቴታ የበለጠ ውስጣዊ ፍላጎት የነበረው ለራምስዴል ነው። በነገራችን ላይ ግን ታክቲካሊ ሊያዙት ስትራክቸር እና የቡድን ፕሮሰስ በቃ እዛ ጋር የግብ ጠባቂ መቀየር አስፈላጊ ስለነበር አርቴታን ለውሳኔ ክለቡ ለሪስክ የሚዳርግ ቆፍጣና ውሳኔ ያስፈልግ ነበር። አርቴታ ሲወስን ግን በደንብ ካስታውሳችሁ ባላንስ በሆነ የዝውውር ሂደት ነው። ራያን በውሰት በማምጣት እሳቱን መሞከር የፈለገው በሁለት መንገድ ነው። ተጫዋቹ ውጤታማ አስተዋጽኦ የሚያደርግ ከሆነ በሲዝኑ ላይ የቋሚነትን ውል ለመስጠት፣ ካልሆነ ደግሞ ውሰቱን ለማቋረጥ። ስለዚህ አርቴታ ለዛ ቆፍጣና ውሳኔ ራሱ ሲደርስ በሙሉ እምነት ነው። ግን እምነቱን በፕሮሰስ ውስጥ አንዱ የሙከራ ሂደት አድርጎ ነው የወሰደው። ካልሆነ ራምስዴልን ለመጠቀም ታገሰ። በራያ ግን ዛሬ ላይ ለሚገኘው የአርሴናል ደረጃ በሰንጠረዡ አናት ላይ መገኘት ያቺ ውሳኔ የ2023ቱ የዝውውር ውሳኔ ግን ለዛሬው ውጤታማነት በእጅጉን ትልቁን ድርሻ ይወስድ ነበርና ዴቪድ ራያን አመጡ። የዛሬ የዴቪድ ራያ የአርሴናልን መረብ መጠበቅና በዚህ ኳሊቲ በዚህ ስታንዳርድ ደረጃ አርሴናል በሁሉም ውድድሮች 25 ክሊንሺት 92.6% ይሄ ክሊንሺት የተጠበቀው በዴቪድ ራያ ነው። ያው ኬፓ የገባባቸው ጨዋታዎች ስላሉ በሊግ ካፕም በኤፍኤ ካፕም ይህንን ጉዳይ ስንመለከት የራያ አስተዋጽኦ በአርሴናል ቤት የስፔናዊው ጀግና ሊዘመርለት ይገባል። ተመልከቱ፣ በ2018-19 ሊቨርፑል የዩኤፋ ቻምፒየንስ ሊግ ዋንጫ ሲያገኝ አንደኛው ምክንያት የተባለው ምን ነበር? የአሊሰን ቤከርን የዝውውር መስኮቱ በወቅቱ ከ22 ቀናት በፊት ሊቨርፑል የዝውውር መስኮቱን ሰብሮ ነበር አሊሰንን 68.5 ሚሊዮን ፓውንድ ከፍሎ ያመጣው። ከ22 ቀን በኋላ ቼልሲ የዛሬ አርሴናልን ሁለተኛ ግብ ጠባቂ የምን ጊዜውም የግብ ጠባቂዎች ከፍተኛውን ክፍያ 72 ሚሊዮን ፓውንድ ከፍሎ ያመጣ። ክለቦች የወሰዱትን እርምጃ ተመልከቱ። ሲቲ ለኤደርሰን ሞራሌስ ስንት ነው የከፈለው? 42 ሚሊዮን ፓውንድ። አሁን ለዶናሩማ 35 ሚሊዮን ፓውንድ። በየቡድኑ ተመልከቱ። ማንቸስተር ዩናይትድ 52 ሚሊዮን ፓውንድ ከፍሏል ለኦናና።
በቅርብ ዓመት ውስጥ ከምናውቃቸው የዝውውር ሂሳቦች አንጻር ተመልከቱ። እያንዳንዱ ቡድን ለግብ ጠባቂ ኢንቨስት የሚያደርገው አርሴናል እንኳን ለራምስዴል እኮ ወደ 25 ሚሊዮን ፓውንድ በላይ ከፍሏል። እነዚህ ሁሉ ግብ ጠባቂዎች ግን ከዴቪድ ራያ ክፍያቸው ይበልጣል። ራያን አርሴናል ያስፈረመው በ22.5 ሚሊዮን ፓውንድ ነው። 22 ሚሊዮን ፓውንድ የወጣበት ክላስ ያለው ግብ ጠባቂ ነው አርሴናል ያገኘው። ስለዚህ የዚህ ግብ ጠባቂ አስተዋጽኦ በአርሴናል ሲዝን ላይ ለድርድር የማይቀርብ የራያ እጆች አርሴናልን ወደ ዋንጫ እያሻገሩ። አንዳንዴ እኮ የአርሴናል የተከላካይ ክፍል ጥንካሬ ብቻ የማያድነው ጨዋታዎች ነበሩ። በራያ ብቃት፣ በራያ አስደናቂ ኳስን የማዳን ኳሊቲ አርሴናል ነጥቦችን ይዞ የወጣበት በርከት ያሉ ጨዋታዎች አሉ። ሁሉም የጋብርኤልና የሳሊባ ጥምረት አርሴናልን ከጨዋታ ይዞ አልወጣም። ለምሳሌ ከብራይተን ጋር የዛ የያኩቡ ሚንቴን ሙከራ ታስታውሳላችሁ? ራያ ወጣበት ስፕሪንት፣ የጋርናቾን ክሮስ ከቼልሲ ጋር ወጣበት ሞመንት አርቴታ ከነፍሴ ጋር ተለያይቼ የተመለስኩበት አጋጣሚ አለው። የራያ ቶፕ ሴቮች ጨዋታን በጨዋታ እናስታውስ ካልን ቢያንስ አርሴናል በዘንድሮ የውድድር ዓመት 10 ጨዋታዎችን ሳይሸነፍ የወጣበትን ብቃት ራያ አሳይቷል። በእለቱ ግን ክለቡ ስለጠበቀው ክሊንሺትና ሶሊድ ስለነበረው መከላከል ይነሳል እንጂ ራያ በቂ ክሬዲት ሲያገኝ በዘንድሮ ሲዝን አልተመለከቱም። በሻምፒዮንስ ሊግ እግር ኳስ ተከታታይ ጨዋታዎችን በክሊንሺትና በአስደናቂ ብቃት አርሴናል እስከ ሩብ ፍጻሜ እስከሚጓዝበት ድረስ ያለውን የራያን ብቃት እስቲ መልሳችሁ ሪቪው አድርጉ። በቢግ ይሄ በትላልቅ ውድድሮች ላይ የሚጠበቁ ስታንዳርዶች መካከል አንዱ የግብ ጠባቂዎች ቢግ ሞመንት ነው አይደል? አምናኩ አርሴናልን የጣለው እኮ የፒኤስጂ አስደናቂ ብቃት ብቻ ሳይሆን የዶናሩማ ቢግ ሞመንቶች ናቸው። ፒኤስጂን ለድል ካበቁ ጉዳዮች መካከል የዶናሩማ ኳሊቲ አንዱን ድርሻ ይዛል። ምንም ጥያቄ የለውም። በእያንዳንዱ ዓመት እስቲ የሻምፒዮንስ ሊግ አሸናፊ ኮርቷ እንዴት ነው ማድሪድን ስንት ጊዜ ነው ዋንጫ ባለ ድል አለ። ግን ክሬዲቶች በአግባቡ የማይሰጡት ምንድነው? ከፊት ለፊት የሚሰሩ ስራዎች የበለጠ እግር ኳስ አታኪንግ እንቅስቃሴዎች ትኩረት ስለሚያገኙ ትኩረታችን የሚሆነው ምንድነው? ያስቆጣሪው ወይ አስደናቂ ክሊራንስ ያደረገው ተከላካይ ወይ አስደናቂ ኢንተርሴፕሽን እና ፕሮግረስ ያደረገ ፓስ ያደረገ አማካይ ላይ። ግን እነዚህ ቶፕ ክላስ ሴቮች ሲዝንን ያተርፋሉ፣ ወደ ድሎች ያቀርባሉና የራያ ክሬዲት በበቂ ሁኔታ አርሴናል ቤት ተሰጥቷል ብዬ አላምንም። የራያ አስደናቂ መሆን የዘንድሮ ሲዝን የአርሴናል አንዱ ትልቁ ጥንካሬ ነው። ሚዛን የሚደፋ ጥንካሬ ነው። በነገራችን ላይ በቅርቡ አንድ ቶኪንግ ታክቲክስ የሚል በጣም የጎለበተ የታክቲክ ማብራሪያ የሚሰጡባቸው ትላልቅ ሚዲያዎች አሉና ረጅም ሰዓት አንዳንዴ ሊያሰለቻችሁም ይችላል፣ ለ2 ሰዓትም ሊቀርብ ይችላል እና ያንን ፕሮግራም በደንብ እያደመጠ አዳፕት ላደረገ ሊያሰለች ይችላል። እያንዳንዱን ጥቃቅን ጉዳይ ነው የሚያነሱት። በደንብ ታስተውሉ ከሆነ ሜዳው ላይ አርሴናል ነርቪ ሞመንት ውስጥ ሲገባ፣ የሚያስጨንቁ አጋጣሚዎች ውስጥ ሲገባ ራያ ኳስን ከራሱ ሜዳ አያርቅም። ምክንያቱም የሚቀበለው ተጫዋች ያለበትን ውጥረት ራያ ከኳስ ጋር ሆኖ ሴንስ ያደርጋል ይላል ያ የታክቲክ ትንታኔ። በጣም ያስደነቀኝ ጉዳይና በደንብ ልብ ብላችሁ ከተመለከታችሁ ከኤቨርተን ጋር በነበረው ጨዋታ ራያና ጋብርኤል ሳሊባ መካከል የነበረው ድግግሞሽ ያለው ፓስ እንዴት ነበር ደጋፊን በከፍተኛ ሁኔታ እንዲቃወሙ ያደረገው ሜዳ ውስጥ። ግን እዛ ጋር ራያ ማስከን የፈለገው አንደኛው ጉዳይ ተጫዋቾች ትክክለኛው ስትራክቸር ላይ እንዲቆሙና ከዛ ከተፈጠረው ውጥረት ሳይኮሎጂካሊ ቢያንስ እየተደጋገመ ኳስ እየመጣ ራሳቸውን ጫናና አደጋ ውስጥ እንዳይከቱ የተወሰኑ መስከንና ይሄ የሜዳውን ስፔስ እንዲገነዘቡ በማድረግ ነው። በጣም በሚያስገርማቸው ሁኔታ በዘንድሮ ሲዝን ራያ እሱም በሁሉም ውድድሮች 14 ጊዜ አድርጎታል ይላል። ስለዚህ ኢምፓክቱ ምንድነው? ሳይኮሎጂካሊ የጌሙን ጫናና ሂደት ከኋላው ነው የመረዳትም ጥንካሬ አለው። ስለዚህ ራያ ቀላል የሚባል አስተዋጽኦ እያደረገ አይደለም። የበለጠ በአርሴናል ሲዝን ውስጥ ትልቁ ኢምፓክት ካላቸው ተጫዋቾች ውስጥ ራያ ግንባር ቀደም ተደርጎ ሊጠቀስ ይገባል። በዘንድሮ የውድድር ዓመት የራያ ኳሊቲዎች
የአርሴናልን መረብ ሳያስደፍሩ ለበርካታ ሳምንታት ወጥተዋል። የጋብሪኤልና የሳሊባ ብቃት ብቻ የአርሴናልን ሲዝን አስደናቂ ያላደረገው። ለምሳሌ ጋብሪኤል በጎደለበት ሳሊባ በጎደለበት የራያን ሊደርሺፕና የሜዳ ውስጥ ትኩረትን ከተመለከታችሁ የሚሰራቸው ጥቃቅን ስህተቶች ሊኖሩ ይችላሉ። አንዳንዴ መውጣት የሌለበት ኳስ። እነዛን ጉዳዮች ግን የሚያርምበት የውጤት ስኬል በጣም አስደናቂና አንገብጋቢ ጨዋታዎች ላይ አርሴናል ከምንም ላይ ውጤቶች ይዞ ሲወጣ መጀመሪያ ሞመንቶችን በማዳን በኩል ትልቁን ድርሻ ይወስድ ነበርና የራያን ክሬዲት በእንዲህ መልኩ ሰተን እስቲ ወደ ቡካዮ ሳካና ማርቲን ኦዲጋርድ እንለፍ። አርቴታ የበተነው የቀኝ የሜዳ ክፍል በዘንድሮ ሲዝን አርሴናል ወደ ስኬት ሲቃረብ የቀኝ የሜዳ ክፍል ልፋትና ድካም ግን በብዙ መልኩ አስተዋጽኦ ቀንሶ ታየ። በጣም የሚያስገርመኝ አንድ ጉዳይ አለ። በእግር ኳስ ድካሙን ፍሬ ለማግኘት አንድ ስቴጅ ተጫዋችም አሰልጣኝም በሚቀርቡበት ወቅት የዛ ሁሉ ውጣ ውረድ፣ ትችት፣ ተቃውሞ፣ ወቀሳ ምንም የመጀመሪያ ተሸካሚ የነበሩ አካላት ያ ቡድን ወደ ስኬት በተቃረበ ቁጥር በዛ ደረጃ የዛን የስኬቱን ጣዕም አንዳንዴ በክላስ ደረጃ ካልሆነ በቀር አያጣጥሙት። ታስታውሳላችሁ ቶማስ ቱኸል የሻምፒየንስ ሊግን ዋንጫ ያገኘበት ቡድን እኮ በፍራንክ ላምፓርድ የተገነባ ነው። ቱኸል በራሱ ቡድን እኮ መገንባት አይደለም ሻምፒየንስ ሊግ ፋይናል መድረስ አይደለም። ቱኸል በእንግሊዝ እግር ኳስ ውስጥ ከዛም በኋላ ከፍ ማለት አልቻለም። ወዲያውኑ የተሰናበተው አይደል? ግን የላምፓርድ ፍሬን ይሄ ቅመሞችን በመጨመርና ላምፓርድ በሲዝን ከሲዝን ወደ ሲዝን እያሻሻለ የሚመጣቸውን ጉዳዮች ቱኸል ቀደም ብሎ እነዚህን ኤክስፒሪየንሶች ስለነበሩት በነዛ ቅመሞች ዋንጫውን ሲዝኑን አሳመረና ዋንጫ አነሳ። አሁን ሁሌም ቱኸል በዛች ፍጻሜ ክሬዲት ያገኛል። በጣም የሚያስገርመው ነገር ማለት ነው በእግር ኳስ አሁን ምን ይላሉ? አብዛኛውን የእንግሊዝ ተንታኞችን ተመልከቱ። ማውንትና ሪስ ጄምስን በቱኸል ውስጥ ተመለከትን ይላል። ለማውንትና ሪስ ጄምስ ደርቢ ካውንቲ አለመቅረት እኮ ትልቁ ሚና የተጫወተው ላምፓርድ ነው። ቶኒ አብርሃምን ላምፓርድ እንዴት ሲገለገልበት እንደነበርና ቱኸል ዛሬ ላይ ቤሲክታሽ ተንከራቶ ኡናይ ኤምሬ እስከሚያስፈርመው ድረስ ከስክሪናችን ላይ እስከሚጠፋ ድረስ እኮ ነው ተጫዋቹን አውጥቶ ይሸጠው። የነ ሐኪም ዚያች የነ ፑሊሲችን እኮ የቼልሲን ትውልድ ቀርጥፎ አዲስ ሪቮሉሽን ያስፈልጋል ብሎ እኮ እነ ስተርሊንግን አምጥቶ እኮ ዝብርቅቅ ያደረጋል። ግን ክሬዲት ያገኛል እስካሁን ድረስ። ተመልከቱ ዛሬ ላይ በእንግሊዝ ብሔራዊ ቡድን ከቤሊንጋም፣ ከፎደን፣ ከፓልመር፣ ከኢዜ በተሻለ ሞርጋን ሮጀርስ ለቦታው አስተማማኝ ነው እያለን የሚገኘው ከቴክኒካል ይልቅ ታክቲካል እንዴት የቡድን ግንባታ ልፋትና ድካም በተወሰኑ ግለሰቦች ክሬዲት እንዴት ማለት ክሬዲት ወደ ሌላ የእግር ኳስ እንትን እንደሚቀየር ተመልከቱ። እዚህ ጋር ልፋቱና መሰረቱ የሚጣለው ፕሮጀክቱ የሚጀመረው ብዙ ስትራቴጂዎች የሚነደፉት በዋናው ግለሰብ ነው። ያ ግለሰብ ግን ወደ ስኬት ሲቃረብ ያንን ክሬዲት ጋር አጠገቡ ጋር ይሆን። አሁን አርሴናል ቤት እያየን ያለ ነው ይሄንን ተመልከቱ። የቤን ዋይት የኦዲጋርድና የሳካ ጥምረት የቀኙ ሜዳ ክፍል እንዴት ነበር ለተጋጣሚ በጣም ፈተና የሚሆነው። የቤን ዋይት አንደርላፕና ኦቨርላፕ፣ የኦዲጋርድ ስሩ ፓስና ይሄ ተጫዋች ከቀነሰ በኋላ ሳካን በታይሚንግ የሚያገናኘው የሳካ የድሪብልና የአንድ ለአንድ ግንኙነት ዋይት ያለ ኳስ የሚቀንስለት ተጫዋች አለ። ዋይት ያለ ኳስ ስፔሶችን የሚከፍትለት የአንደርላፕ ሩጫዎች አሉ። ሳካ እነዛን ጥቃቅን ስፔሶች እንዴት ነበር በአስደናቂ ሁኔታ የሚጠቀመው። እንግዲህ ቲም ማደግ ካለበት አርቴታ በገነባው ስትራቴጂ ከሆነ ልክ ቲም ማደግ አለበት። ለቲም የሚያስፈልገው ቱል መቅረብ አለበት። ይሄን ጥያቄ እያስነሳን አይደለም፣ ግን በዛ መዋሃድ በዛ ቴክኒካል አፕሮች ላይ የነበረው የአርሴናል አታኪንግ ማይንድ ዘንድሮ አሁን የግራውን የቀኙን የሜዳ ክፍል አርሴናል አምናም ካቻምናም ስናነሳ ነበር 54 አንድ የውድድር ዓመት እስከ 59 በመቶ የአርሴናል የማጥቃት ጥንካሬም ነበር። አሁን አርሴናል ዲፓርትመንት ሆኗል። በቃ ሶስቱም የሜዳ ክፍል ባላንስ ሆኗል።
የግን ምንጩ ዮኬሬስ ሊሆን ይችላል፣ ጋብርኤልም ሊሆን ይችላል፣ ዙቢመንዲ ሊሆን ይችላል፣ ኢዜም ሊሆን ይችላል፣ ማርቲኔሊም ሊሆን ይችላል፣ ቲምበርም ሊሆን ይችላል። የትኛውም ተጫዋች ያስቆጥራል። ይሄ እንደ ቡድን ግንባታ ኢፌክቲቭ ነው። ግን የተያዘው ያ ሪትምና ያ አርሴናልን ወደዚህ ስኬት ወደዚህ ከፍታ ለማምጣት ረጅም ጊዜ የተለፋበት ሪትም ነበር። አሁን አርሴናል በስኬት ክሬዲት ሊያገኝ ሲቃረብ የዚህን ክሬዲት ማግኘት ረጅሙን ፕሮሰስ በትከሻቸው የተሸከሙ ተጫዋቾች ግን በሲዝኑ ብቻ ባለው አስተዋጽኦ ክሬዲት አያገኙ። አሁን ሳካ ላይ የሚወረድበት ሁኔታ ነው ወይ መፈጠር የነበረበት? እኔ አሁን ሳካን በደንብ ተመልከቱ። አሁን ለምሳሌ ትናንት ምሽት አንድ በጣም ያስገረመኝ ጉዳይ ዳን አሽተንን ታስታውሳላችሁ? የቀድሞ ዌስትሃም አጥቂ። በቃ በእንግሊዝ እግር ኳስ እንደሱ አይነት መብረቃዊ አመጣጥ የመጣ አጥቂ አልነበረም። እንደ ሚዲያው ግለት ከሆነ ከአንድ የውድድር ዓመት በላይ በደንብ አላየነውም። በጣም ፋራ ግብ ላይ ነብር የሆነ አጥቂ፣ ቴክኒካሊ ዜሮ፣ ቦክስ ውስጥ ፊዚካሊም አግሬሲቭ በመሆን ግን ጉልበቱ ላይ በሚያስተናግደው ጉዳትና ባለው የሶፍት ቲሹ ችግር የእግር ኳስ ዘመኑ ከፍ ብሎ መቀጠል። ትናንት ማታ ብትመለከቱ አንድ ሾው ላይ ቀርቦ የዘንድሮ ሳካን እንዴት ሲያብጠለጥል እንደነበር ከእንግሊዝ ብሔራዊ ቡድን እስከ አርሴናል ድረስ። አሁን ሳካን ለመተቸት በሚያስችል እንደው ሙያዊ ትንተና ለማብቃት ከባድ ነው። በወቅታዊ ብቃት አፋጣኝ እልባት ያስፈልጋል። ግን ክለቡ ወደ ስኬት እዚህ ደረጃ እንዲደርስ የአርሴናል አሁንም በነገራችን ላይ ፊር ፋክተር ቡካዮ ሳካ ነው። አርሴናል እስቲ ባሉት ኳሊቲዎች አንድ ካሁን በላይ ማንቸስተር ሲቲ ጨዋታ አለ። በሲቲ ጨዋታ የአርሴናል ደጋፊዎች ማንኛውም ማዶኬ ቢሸለፍ ይሻላል ሳካ ቢባል ለምን ይሄ ለጥያቄ የሚቀርብ አይደለም። ለምን አርሴናል ሳካ ሲኖር የፊት መስመሩ ተጋጣሚ የተከላካይ ስትራክቸር የሚሰጠው ትኩረትና ሳካ ሳይኖር ሲቀር የሚሰጠው ትኩረት እኩል አይደለም። ምክንያቱም አንዲት አጋጣሚ ካገኘ ወደ ትልቅ አደጋ መቀየር ይችላል። ወይ ያስቆጥራል፣ ወይ አስደናቂ አሲስት ያደርጋል። ይሄ ኳሊቲው ግን ከጨዋታ ጨዋታ ለምንድን ያልተደጋገመው? አንደኛው ሲስተማቲካል ነው። ሲስተማቲካሉን ደግሞ ተጠያቂነቱን ወደ አርቴታ ነው የምንወስደው። ሳካ ከዚህ በፊት የሚቀበላቸው ኤሪያዎችን ለተመለከተና ሳካ ሊንካፕ የሚፈጥርበትን ዞኖችን ካየን እነዛ ዞኖች አሁን የተቀናጁበት የተዋቀሩበትና የዛ ዞን የማጥቃት እንቅስቃሴ ከአርሴናል የቀድሞ አጫወት ጋር አንድ አይነት ነው። አድማጮች በደንብ ስትመለከቱ ተውት፣ ያምናው ቡድን ያለው አይነት ትራንዚሽን ነው እንዴ? በፍጹም አይደለም። ሰፊ ልዩነት አለ። ይሄ ኦርጋናይዜሽን ደግሞ ለስኬት አርሴናልን ያበቃል፣ ተገቢ ነው። ስለዚህ ለስኬት በሚያበቃው ሪትም ውስጥ ሳካ የበኩሉን ድርሻ እንዲያደርግ ይፈለጋል እንጂ የሳካን ጫና እንዳምነው እንደካቻምነው እንዳዛሬ 3 ዓመቱ እኩል ይሁን ካልንም ስተት ነው። ለምን አርሴናል በቲም ዳይናሚክስ የመጨረሻ ዓመቱን ወደ ስኬት ለማምጣት ይህን ስትራቴጂ ተጠቅሟል። ለዛም ነው በደንብ ተመልከቱ ቁጥሮች ላይ የቢግ ቻንስ ዘንድሮ ሚስ በማድረግ ዮኬሬስ 8 ሳካ ከሱ እኩል 8 ሶስተኛ ደረጃ ላይ ያለው ጁሪየን ቲምበር ነው 7። ስለዚህ ቲምበር ከሳካና ከዮኬሬስ ያልተናነሰ ቢግ ቻንስ የሚያገኝ ከሆነ ለምንድን ነው የአርሴናል ማጥቃት ኦርጋናይዝ? ስለዚህ ጥገኝነት የለው። ይሄ የቡድን ባላንስ አስደናቂ የቡድን ባላንስ ነው። ስለዚህ ሳካ ለምንድን ነው የሚተቸው? አርቴታው ምንድነው ከተጫዋቹ ላይ ጫናን የመቀነስ ነው፣ ኃላፊነትን የማውረድ ነው። ሳካ ከዚህ በፊት በአንድ የውድድር ዓመት ታስታውሳላችሁ፣ የአምናዋን ቁጥር ሁሌ ደጋግሜ ያነሳለሁ። 20 ቢግ ቻንስ እስከ ግማሽ ሲዝን ድረስ ክሬት አድርጎ 9 ኳስ ነው የተቆጠረው። ለዛ ነው አርሴናል ኤክስ ፋክተር የፈለገው። አሁን ግን ቻንሶች ከሳካ ብቻ እንዲመረቱ አይደለም። ለአርሴናል ቻንስ ክሬት ማድረግ የጋብርኤልም አስተዋጽኦ አለበት፣ የዙቢመንዲም አርሴናል። ስለዚህ በሁሉም ተጫዋቾች ሁሉንም የሜዳ ክፍል ሁሉንም የማጥቃት ዘይቤ ነው የሚጠቀሙ። ስለዚህ ምንድነው አርሴናል ወደ አንደኛው የሜዳ ክፍል ያጋደለ ፖዚሽናል ስትራክቸር አይዝም ማለት ነው። ይሄ ስለ ይሄ ቲም ኦርጋናይዝድ እና ፍሉዲቲ ውስጥ ነው። አሁን ግን የመጨረሻ ስቴጆችን ስታዩ የየቡድኖቹ ኤክስ ፋክተር የመጨረሻ ውሳኔዎች የሚያስፈልጉበት ስቴጅ ላይ እንደርሳለን።
አምና ለምንድን ነው ፒኤስጂ ሻምፒዮንስ ሊግ ሲያገኝ ኤክስ ፋክተሩ ማን ነበር? ዶያ ያስቆጥራል፣ ክራቫትስኬሊያ ያስቆጥራል። ግን ቢግ ማች ገዳይ ማን ነው? ዴምቤሌ አንፊልድ ላይ፣ ኤሚሬትስ ላይ ተመልከቱ፣ ቪላ ፓርክ ላይ። ለምን? የትልቅ ጨዋታ ገዳይ ኤክስ ፋክተር ነው የቡድን። መሐመድ ሳላ የነበረው ልዩነት አምና ተመልከቱ፣ ኤክስ ፋክተር ነበር። ፊል ፎደን 2023-24 ዲብሮይን ሲዳከም እንዴት ነው ኤክስ ፋክተር የሆነው? 2022-23 ኤርሊ ሃላንድ እንዴት ነው ኤክስ ፋክተር ሆኖ ሲዙን ያጠናቀቀው? ከዛ አመት በፊት ባሉ የሲቲ የበላይነት ላይ አጉዌሮ፣ ኬዲቢ እንዴት ነው ኤክስ ፋክተር? አሁን አርሴናል ኤክስ ፋክተሩ ማግኘት ያለበት ሰዓት ላይ ነው። ስለዚህ ሳካን የሚተችበት ሰዓት መሆን የለበትም። የበለጠ አርሴናል ከዮከሬሽን በላይ የሳካን የግል ኳሊቲና ስታንዳርድ የሚጠቀምበት ወቅት ነው። ይሄ ተጫዋች ነው አሁን ሳይኮሎጂካሊ ለጨዋታ መዘጋጀት ያለበት። የበለጠ ደግሞ ይህንን አመቺ የሚያደርገው የማርቲን ኦዲጋርድ ወደ ሜዳ ለመመለስ መቃረብና በቀጣይ ሳምንት ወደ ሙሉ ትሬኒንግ ይመለሳል የሚሉ ዜናዎች በስተው። በቀጣይ ሳምንት ስላችሁ ይሄን ሳምንት ተጫዋቾች ከኢንተርናሽናል ብሬክ ሲመለሱ 2020 አንስቶ እስቲ የቡካዮ ሳካ በ24 ዓመት ውስጥ ያየውን ውጣ ውረድና ቻሌንጆችን በደንብ ልብ ብላችሁ ከተመለከታችሁ በፕሪሚየር ሊጉ ታሪክ 200 እና ከዛ ጨዋታ በላይ ገና በ24 ዓመታቸው ያደረጉ ተጫዋቾች ስም ዝርዝር ውስጥ ቡካዮ ሳካ 4ኛ ላይ ነው ያለው። ጋሬዝ ባሪ 24 ዓመት ከ38 ቀን ላይ በመሆን ዋይን ሩኒ 24 ዓመት ከ67 ቀን ላይ በመሆን ሪዮ ፈርዲናንድ 24 ዓመት ከ163 ቀን ላይ ቡካዮ ሳካ 24 ዓመት ከ218 ቀናት ላይ ሆኖ ከ200 በላይ ጨዋታ አድርጓል። ይሄ ተጫዋች ለእንግሊዝ ብሔራዊ ቡድን እንግዲህ ባለፉት ጊዜያት በርከት ያለ የኢንተርናሽናልም ጨዋታዎች አምልጠውታል ባጋጠመው ጉዳት ምክንያት ባለፉት ዓመታት። ነገር ግን በ17 ጨዋታዎች ውስጥ ቡካዮ ሳካ ለእንግሊዝ 2 ጎል እና 4 አሲስት ሲያደርግ ይሄ ተጫዋች 3 ጨዋታዎችን በሂፕ ኢንጁሪ ምክንያት የእንግሊዝ ብሔራዊ ቡድን ጨዋታዎች አምልጠውታል። ለመጨረሻ ጊዜ እንግዲህ ሳካ 2-2 ከወልቭስ ጋር አርሴናል በተለያየበት ጨዋታ ባለፈው ወር አስቆጠረ። ከዛም በኋላ ቡካዮ ሳካ ለተወሰኑ ጊዜያት እስከ ወልቭሱ ጨዋታ ድረስ ኮንትራቱን እስከሚፈርምበት ድረስ ለተወሰኑ ጨዋታዎች ግብ ሲያስቆጥር በዘንድሮ ሲዝን ሳካ በ10 ቁጥር ተጫዋችነት በተሰለፈበት ጨዋታ ነው ያን ግብ ማስቆጠር የቻለው። ነገር ግን በሁሉም ውድድሮች በ27 ጨዋታ 6 ጎል ብቻ በፕሪሚየር ሊጉ ሲያስቆጥር በ15 ጨዋታ ውስጥ አንድ ግብ ያኔ ሲያስቆጥር የነበረው ተቃውሞ ከሳካ ኢፌክቲቭነስ ጋር በቀጥታ ተያያዥ ሆኖ እንደ ቡድን ይነሳ ነበር። ግን አንዳንድ ቁጥሮችን ስትመለከቱ ለአርሴናል አሁንም አስፈላጊና ውዱ ተጫዋች ቡካዮ ሳካ አሁንም ከ2022 ያለውን የተጫዋቹን አሁን በርከት ያሉ እዚህ ጋር የሚነሱ ጉዳዮች አሉ። አሁን ሳካ መሰለፍ ከጀመረበት ጊዜ አንስቶ ለአርሴናል መጫወት ከጀመረበት ጊዜ አንስቶ ሳካ ባለፉት 5 ዓመት 6 ዓመት ውስጥ 70% የአርሴናል ጨዋታ ተጫውቷል። ይሄ ተጫዋች እኮ ገና 24 ዓመቱ ነው። በዚህ እድሜው ይሄን ያክል ጫና ሊደርስበት ገና እኮ ፕራይም ታይሙን እኮ አርሴናል አላገኝም። ግን ሳካ ምርጥ አይደለም ሲባል ያስገርማል። ገና እኮ የአበባው ዘመን ከፊት ለፊት ነው ያለው። ግን የአበባውን ዘመን ሳይኮሎጂካሊ ባስተማመን ብቃት ፐርፎርም የሚያደርግበት ወቅት ላይ ደጋፊው ከጎኑ የለም። የአርሴናል ደጋፊ ተጫዋች ይሄ እግር ኳስ አይደለም። ይሄ ተቀባይነት አለው ብዬ አላስብም። ያለ ሳካና ከሳካ ጋር እስቲ አርሴናል ልዩነት ተመልከቱ። ከሳካ ጋር 199 የፕሪሚየር ሊግ ጨዋታን ሲያደርግ ያለ ሳካ አርሴናል 55 ጨዋታ አድርጓል። 120ውን አርሴናል ድል አድርጓል ከሳካ ጋር። ያለ ሳካ 27፣ ከሳካ ጋር 37 አቻ፣ ያለ ሳካ 17 አቻ፣ ከሳካ ጋር 42 ሽንፈት፣ ያለ ሳካ 11 ሽንፈት። ነገር ግን የአርሴናል ዊኒንግ ሬት ከሳካ ጋር 60.5 ነው።
ያለ ሳካ 49.2 ነው። ልዩነቱን ተመልከቱ። ከሳካ ሜዳ ውስጥ ካለ 1.92 ግቦችን በየጨዋታው ያስቆጥራል። ሳካ ሜዳ ውስጥ ከሌለ አርሰናል 1.56 ግብ ነው የሚያስቆጥረው። ሳካ ሜዳ ውስጥ ካለ አርሰናል የሚቆጠርበት ግብ በአማካይ 0.91 ነው። ሳካ ከሌለ ግን አርሰናል 1.15 ግቦችን ያስተናግዳል። ሞስት ፕሮባብሊ ይላል የዚህን የአታኪንግ ፊገር ሲያወጡ በሳካ ፖዚሽን ያለውን የተቃራኒ የሜዳ ክፍል ዋይት ያለበት ወይ ቲምበር ያለበትን ኤሪያ የበለጠ አግሬሲቭሊ ትኩረት በማድረግ ነው ሳካ በሌለበት ጨዋታ። ይሄንን ልብ በሉ። ይሄን ስታቲክስ አርሰናል በአማካይ ሳካ ባለበት ጨዋታ 2.02 ነጥቦችን ያገኛል። ሳካ ከሌለ 1.68 ነጥቦችን ነው የሚያገኘው። ይሄ ታዲያ የቡድኑ ኤክስ ፋክተር ከዚህ በላይ በቁጥሮች ይሄ ማለት የዘንድሮ የውድድር ዓመትን ያጠቃልላል። ተመልከቱ ከ2022-23 አንስቶ የሳካ ብቃት በምን ያክል ደረጃ ለሚካኤል አርቴታ ትረዘ ፕሮሰስ እያንዳንዱ ስቴጅ ላይ ሳካን አስተዋጽኦ ተመልከቱ። ዘንድሮ ሳካ የደከመው ፊዚካሊ ነው። ከባድ ጉዳት እኮ ነው። ይሄ ተጫዋች እኛ በምናስቀምጠው ስቴጅ አይደለም እድሜው ያለው። በጣም ለተጫዋቹ ከአቅም በላይ ኃላፊነት ተሰጥቶታል። አርቴታ እኮ ሳካ ብቻ ለጨዋታ ዝግጁ ይሁን እንጂ ስላለው የጉዳት ታሪክ ቼክ አያደርግም። ሳካ ገና ትሬኒንግ ጀመረ፣ ወደ ሜዳ ነው ቀይሮ የሚያስገባው። እንደውም በ2024-25 አምና የተጎዳው ጉዳት እኮ ድምር ውጤት የ2023-24 ኦቨርሎድ እንደሆነ ይነሳ ነበር። በጣም ከፍተኛ ጫና። አርቴታ እኮ ተጫዋች እንደውም አንድ ስታት ማስታወሶ አርሰናል ጨዋታዎችን በሁለት ግብ ማርጂን እየመራ ተጨማሪ 18 ደቂቃ በአማካይ በየጨዋታው አላስፈላጊ ደቂቃዎችን ሜዳዎች በመቆየት ቡካዮ ሳካ አንደኛ ነበር። በሁለት ግብ ማርጂን አርሰናል እየመራ ጨዋታውን የማሸነፍ ፕሮባቢሊቲ 95.6% ላይ ደርሶ፣ ስለዚህ አርቴታ ይሄን ተጫዋች ሲገለገልበት የነበረው የአቅም ደረጃ በጣም ከፍተኛ ነው። ግን ሳካን መጠበቅ ፕሮቴክት ማድረግ የሚገባበት የመጨረሻ ስቴጅ ላይ ግን ሳካ በበቂ ሁኔታ ዲፌንድ እየተደረገ አይደለም። በጣም ነው የሚያሳፍረው። ከእንግሊዝ ሚዲያም እስከ ሀገራችንም ድረስ ሳካ ለትችት የሚቀርብ ተጫዋች ነው እንዴ? እኔ አይመስለኝም። ለአንድ ቡድን በዛ የሜዳ ክፍል ባለፉት ዓመታት ሳላ እንላለን። ከሳላ ቀጥሎ አንድ በቦታው ላይ አስተማማኝ ተጫዋች ቢባል እኮ ቡካዮ ሳካ ነው ሊጠቀስ የሚችለው። ሌላ ተጫዋች አለ ብዬ አላስብም በቦታው ስለ አስተማማኝነት ካነሳ። በ2022-23 ሙሉ የሲዝኑ 38 ጨዋታ አድርጓል። 11 ግብ፣ 11 አሲስት፣ 14 ግብ፣ 25 የግብ ተሳትፎ፣ 11.1 ኤክስፔክትድ ጎል፣ 5.8 ኤክስፔክትድ አሲስት፣ በድምሩ 16.9 ኤክስጂ ፕላስ ኤክስኤን ያስመዘገበና 8.1 ዲፈረንስ የነበረው ተጫዋች ነው። ተመልከቱ 2023-24 35 ጨዋታ አደረገ። 3 ጨዋታ ነው ያመለጠው። ቡካዮ ሳካ 3 ጨዋታ ብቻ ነው ያመለጠው። 16 ግብ አስቆጠረ፣ 9 አሲስት፣ ተመሳሳይ ቁጥር። ሬንጁን ተመልከቱ። ሳካ ይሄን ዓመት ስንት ዓመቱ ነበር? 21 እና 22 ዓመቱ ነበር። ገና ወደ አበባ ዘመኑ ያን ስቴጅ ተሻግሮ ወደ ፕራይም ታይም የሚሻገርበት አሁን ያለበት ስቴጅ ሳይደርስ ሳካ አርሴናልን በዋንጫ ጠረን እያስጠጋ ነበር ብቻውን በትከሻው ላይ። በዚህን ጊዜ እስቲ አስታውሱ፣ ስለ ጋብሪኤል ኢፌክቲቭ የመከላከል ስትራቴጂ እናነሳለን። ስለ ሳሊባ ልናወራ እንችላለን። ያኔም ቶፕ ክላስ ሆኖ ፐርፎርማንስ ያደርግ ነጥለን። ግን እሺ ያኔ ጁሪየን ቲምበር ኤሲኤል ነበር፣ ሲዝኑን ሙሉ አልተሰለፈም። የቤን ዋይት አስተዋጽኦ፣ ኦዲጋርድ በአሲስቱ በኩል የነበረው ኢምፓክትስ ለምንድን ነው የአርሰናል ደጋፊዎች ሁሌም አርሰናል ነጥብ ሲጥል አንድ የሚያነሱት ሀሳብ አለ? 22-23 እና 23-24 ሲዝን የሚመስል አርቴታን ማየት እንፈልጋለን። በድል ውስጥም ያን ሲዝን ለማምጣት እነዛ ቱሎች አሉት። አርቴታ ግን ለስኬት ያበቃኛል ብሎ ያሰበው ቱል በዘንድሮ ውድድር ዓመት ሲጠቀም ወደ ጥሩ ስቴጅ እያሻገረው ነው። ለዚህ ቱልም ተግባራዊ ለመሆን እኮ የሳካ አስተዋጽኦ ነው ትልቁ።
አርቴታ የገነባው ዊኒንግ ሜንታሊቲ እኮ ያለ ሳካ አይደለም፣ ከሳካ ጋር ነው። ስለዚህ ወደ ድል ሲቃረብ ተገቢውን ክሬዲት መስጠት ላለብን ተጫዋች ተገቢውን አንዳንዴ ከዚህ በፊት በእግር ኳስ ሲነሳ የእግር ኳስ ውለታ አያውቅም የሚሉት አባባል ብዙም ይሄ እግር ኳስ ውስጥ ይሰራል ብዬ አላስብም ነበር። ግን በሳካ ምክንያት ይሄ አባባል ትክክል ነው የሚለውን እውነታ ይሄን ሎጂክ ልቀበል እገደዳለሁ። አሁን የሚታየው ነገር እንዴ ታስታውሳላችሁ? ከግሪክ ጋር ሳካ ጉዳት ሲያስተናግድ የእንግሊዝ ብሔራዊ ቡድን ጠቅላላ የኮቺንግ ስታፎች የፊዚዮቴራፒስቶች በጣም ነበር የደነገጡት። ምክንያቱም ጉልበቱን ይዞ ስለወጣ ለምን ከፊት ለፊታቸው ዩሮ ስለነበር። ነገር ግን ዩሮ ላይ ፔናልቲ ስታል ተብሎ በዘረኝነት የተሰደበው ይሄ ተጫዋች ነው። ለዓላማ ሲሆን ሳካ ያስፈልጋል። ዓላማቸውን በአግባቡ እንደ ቡድን ሳይፈጽሙ እግር ኳሳዊ ስህተት ሲፈጠር ግን የዘረኝነት የመጀመሪያ ጦስ የሚሆነው ቡካዮ ሳካ። አሁን አንዳንዴ ፍትሃዊ የሆነን ጉዳዮችን መመልከት አለብን። በወቅታዊ ፐርፎርማንስ ብቻ ከወሰድንም አሁንም አርቴታና አርሴናል የሳካን አገልግሎት በልዩነት የሚፈልጉበት ወቅት፣ በልዩነት በጣም ሳካ ለአርሴናል በአንገብጋቢ ሁኔታ የሚፈለግበት ወቅት ነው። እስቲ እንቀጥል። አንዳንድ ስታቶች ደግሞ የበለጠ የሳካን አስተዋጽኦ በአርሴናል ቤት እያጎሉ ስለሚመጡ አሁን ካነሳውላችሁ ቁጥሮች በበለጠ ሳካ በአርሴናል ቤት ያለው ተጽዕኖ ለሁለት ተከታታይ ዓመት 25 ጎል። እሺ በቅርቡ ሊቨርፑልን ለመልቀቅ መሐመድ ሳላ ውሳኔውን ሲያሳውቅ ለምንድን ነው ሳላን በዛው ጫማ ለመተካት ሊቨርፑል አይችልም የሚሉት? ምክንያቱም ሳላ ለሊቨርፑል ሲያበረክት የቆየበት ስታንዳርድ ነው አይደል? ታዲያ እሺ ከሳካ ያገኘውን ቁጥር አርሴናል ባለፉት 2 ዓመት ውስጥ ከማን ያገኘው ዘንድሮ? ማንም እኮ የሳካን ያክል ቁጥር እየሰጠ አይደለም። አሁን የምነግራችሁን ቁጥር በዘንድሮ ሲዝን ለአርሴናል በተለይ በሊጉ አንድ ተጫዋች እስቲ ያስመዘገበ አንድም ተጫዋች የለም። ታዲያ ሳካን በራሱ ፐርፎርማንስ እንጠብቅ ተገቢ ነው። ሳካ ዘንድሮ ልክ አይደለም። ልክ ያልሆነበት በርካታ ምክንያቶች አሉ። ይሄ ተጫዋች 3 አይነት ጉዳት አመት ባልሞላ ጊዜ ውስጥ አስተናግዷል። 2026 የፈረንጆች ሳይገባ እሱ አምና ዲሴምበር ላይ ተጎድቶ አዲሱን አመት አልፎ ማርችን ጨርሶ አይደል መጨረሻ ላይ የመጣው። በዛም ወቅት ተመለሰ። ከዛም ወቅት በኋላ እስከ ፈረንጆቹ አዲሱ አመት ድረስ 3 የተለያየ አይነት ጉዳት ከአርምስትሪንጉ አንስቶ እስከ ሌላኛው ያ የተሰራውን ሃርምስትሪንግን ጨምሮ የቁርጭምጭሚት ጉዳት፣ የባት ጉዳት አስተናግዷል። እና ሳካን አግባብ ባለው መልኩ መተቸት ያስማማል። ሎጂካል መሆን ያስፈልጋል። ታክቲካሊ አርቴታ ያሸጋሸገው ፖዚሽናል ሲስተምም ሳካ ላይ ቀጥተኛ ተጽዕኖ አድርገዋል። ምክንያቱም ለ4 ዓመት የተቀናጁበትን ስትራቴጂ አርቴታ ዘንድሮ የበለጠ ዋንጫውን ስላተኮረ ቲምበር ኦቨርላፕ እና አንደርላፕ ስኪሉን ተመልከቱ፣ ዝቅተኛ ነው። ኦዲጋርድ በሲዝኑ 38.9% ጨዋታ ብቻ ነው ሜዳ ውስጥ የተገኘው። ኦዲጋርድ 2 ጊዜ የትከሻ ጉዳት፣ አሁን የመጨረሻው የጉልበት ጉዳት፣ ከዛ በፊት ቁርጭምጭሚቱ ላይ ጉዳት አስተናግዶ። እሺ ስለዚህ ሳካ የበለጠ ተብላልቶ ተዋህዶ ከፍ ያለው ከማን ጋር ነው? ከነዚህ ተጫዋቾች ጋር የበለጠ ማን ነበር የተጫዋቹን ሎድ አብሮ የሚቋቋመው? ካይ ሃቨርት ሎድ ሼር የሚያደርገው ከፖዚሽን ውጭ ወጥቶ። ለምንድን ነው ሃቨርት ሲኖር የሳካ ኢፌክቲቭ መሆን የሚታየው? ተዋህዷል። ያን ፕሮሰስ በሃቨርት 9 ቁጥር አርሴናል ግቦችን ሲያመርት ከዱባይ መልስ በ2023/24 አምና አርሴናል አስደናቂ እንቅስቃሴ ሲያደርግ በጉዳት ከመመታቱ በፊት እነዚህ ሁሉ ስቴጆች ከማን ጋር ነበሩ? የቲሙ ባላንስ የሚጠበቀው በእነዚህ አታኪንግ እንቅስቃሴዎች ነው። ዘንድሮ ተመልከቱ እስቲ 3ቱ ተጫዋቾች ከሳካ ያነሰ ቁጥር ነው ያደረጉት ጨዋታ። ኦዲጋርድ እኮ የቡድኑ 13ኛ ተጫዋች ነው። 1074 ጨዋታ ብቻ ደቂቃዎችን ብቻ የተገኘ። ኢዜ ራሱ ይበልጧል 1178 ደቂቃ በመገኘት። ሳካ ስንት ደቂቃ ነው የተጫወተው? 2813 ከአምናው ሲዝን ይበልጣል። ይህን ቡድን ደግሞ ማዋሃድ
አሁን ሌላ ኤክስፐሪመንት መፈለግ ከተያዘው የዋንጫ ሪትም መውጣት ነው። ስለዚህ አርቴታ ለሳካ የሚደርሰውን ፖዚሽናል ሲስተም ባላንስ ለማድረግ አሁን ጊዜ የለውም። ምክንያቱም ከሻምፒዮንስ ሊግ ፕሪሚየር ሊግ ከፕሪሚየር ሊግ የካፕ ጨዋታ ፌስቲቭ ፊክስቸሩ አርቴታን ጭምር ሎዱስ ከቷል። ነገር ግን የቡድኑ ሲስተም የተጓዘበትን ርቀት ካያችሁ ሳካ ኳስ የሚቀበለው እንደ ቤን ዋይት እንደ ኦዲጋርድ ቀርበውት በሚሰጡት የፔኔትሬሽን ኳስ አይደለም። ከሰፊ ስፔስ ላይ የሚነሱ ኳሶች ነው የሚደርሱት። በደንብ ተመልከቱ። የሌቨርኩዘኑ ጨዋታ ለምንድነው ለሳካ ያልተመቸው? ጠርዟ ላይ ነበር ኳስ የሚደርሰው። ከጠርዟም አልፎ 3 ተጫዋች ማርክ አድርጓል ስፔስ። ሳካን ወርዶ የሚቀበል ተጫዋች የለም። ተነጥሎ ቦክስ ውስጥ ነው ዮኬሬስ ያሉት። ታዲያ ሳካ ብቻውን እያንዳንዱን ተጫዋች ፊዚካሊ እየጣለ ለማለፍ ያለው የአካል ብቃት ዝግጁነት፣ ያ አሰቃቂ ጉዳት ተጫዋቹ ምን ያክል ሳይኮሎጂካሊ እንደረበሸው ተመልከቱ። በተጠናቀቀው የውድድር ዓመት ሳካ 6 ግብ 10 አሲስት 16 የግብ ተሳትፎ አደረገ። ስንት 101 ቀናትን ከሜዳ ርቆ ማለት ነው። 6.9 ኤክስፔክትድ ግብና 7.8 ኤክስፔክትድ አሲስት በ17 14.7 ዲፍረንስ ማለት ነው። የዘንድሮ ሲዝን 27 ጨዋታ አደረገ። 6 ጎል 3 አሲስት 9 የግብ ተሳትፎ። ኤክስፔክትድ ጎሉ 7.0 ነው። ኤክስፔክትድ አሲስቱ 5.8 ነው። ግን አንድ ጉዳይ እዚህ ጋር ላንሳላችሁ። በፕሪሚየር ሊጉ በዘንድሮ ሲዝን በሁለት ቁጥሮች ቻንስ ክሬት በማድረግና የአንድ ለአንድ ግንኙነቶችን ዱዌል ትሪት የማድረግ ኳሊቲው የምትመለከቱት በሁለቱም ረገድ ከ40 በላይ ቁጥሮችን ያስመዘገበው ቡካዮ ሳካ ብቻ። አሁንም የአርሴናል ቻንስ ክሬት በኩል አንደኛ ደረጃ ላይ የተቀመጠ ተጫዋች ነው። ከአንድ ለአንድ ግንኙነት ጋር በጋራ የአንድ ለአንድ ግንኙነቶችን አልፎ ወደ ቻንስነት የመቀየር ኳሊቲ ከነ ጀረሚ ዶኩ ይበልጣል በቁጥር። ግን ቻንሱ የመቆጠር አቅሙን ደግሞ ካያችሁ የአርሴናል አነስተኛ ነው። የሲቲ እና የሌሎች ክለቦች ቻንስ ክሬት ግን ከሳካ ይበልጣል ማለት የመቆጠር ቻንሱ። ስለዚህ ሳካ ክሬት የሚያደርጋቸው ቻንሶች በአርሴናል ተጫዋቾች እየተቆጠሩ አይደለም እንጂ ቻንስ ክሬት የማድረግ ኳሊቲ የሳካ ወርዶ አይደለም። በእነዚህ ሁሉ ሽግሽግና የጨዋታ ልዩነት ውስጥ ስለዚህ የሳካ ትችት ተቀባይነት አለው የሚለውን ጉዳይ በግሌ አያሳምነኝም። ሳካ መተቸት ተገቢ ነው ብዬ አላስብም። ምክንያቱም 48 ቻንስ ክሬትና 44 የአንድ ለአንድ ግንኙነቶችን ያሸነፈ ሁለቱም በጋራ ቁጥር የለም ፕሪሚየር ሊግ ላይ ዘንድሮ። ግን ሳካ ስንት ነው አሲስት ያደረገው? 3። ራያን ቸርኪ ከሳካ ያነሰ አንድ ለአንድ ግንኙነቶችን አሳክቷል፣ ግን 8 አሲስት አለው። ጀረሚ ዶኩ ከሳካ ያነሰ የአንድ ለአንድ ግንኙነት ሬት ነው ያለው፣ ነገር ግን ከሳካ በተሻለ 5 አሲስት አለው። ልዩነቱን ተመልከቱ። ይሄ ነው አሁን። ስለዚህ የቲሙ ኢፌክቲቭም አለመሆን በሳካ ብቃት መውረድ ላይ አሁን ለሚነሳው ጥያቄ ላይ ቀጥተኛ አስተዋጽኦ አለው። ሲስተማቲካል ነው ያልኳችሁ ለዚህ። አሁን አርሴናል ከባዱ ስቴጅ ላይ ደርሷል። ይሄ ዊን ኦር በስት የሚሉት በቃ ማሸነፍና ማሸነፍ ብቻ። ቀጣይ ፊክቸሮች የቡድኑ ኤክስ ፋክተር ማርቲኔሊ ሊሆን አይችልም፣ ትሮሳርድ ዮኬሬስም ሊሆን አይችልም፣ ካይ ሃቨርትም ሊሆን አይችልም። ለምን? በቲም ውስጥ ያለመዋዠቅ ብቃትና ኳሊቲ ከተለየ የጨዋታ አስተዋጽኦና ኢፌክቲቭ የሆኑ እንቅስቃሴዎች ጋር አቀናጅቶ ይዞ በየአመቱ ለቡድኑ ፊር ፋክተር ሲሆን የቆየው ቡካዮ ሳካ ስለሆነ የኦዲጋርድ መመለስና በቲሙ በ90 ደቂቃ 0.42 በየጨዋታዎች አሲስት የማድረግ ፓስ ሲኩዌንሱ የክሬቲቭ ቁጥሮቹ ኦዲጋርድ አሁንም በአርሴናል ቤት ተመራጭ አድርጓል። የበለጠ ሳካ በአስተማማኝ ፊትነስ ላይ ተገኝቶ የኦዲጋርድ የቀድሞ ፓሶችን የሚቀለብ ከሆነ ሳካ አርሴናል ለቀረው ለፕሪሚየር ሊግ ፊክስቸርም ለሌሎችም ውድድሮች ከማንም በላይ የቡድኑ አስተማማኝ ኃላፊነትን ተቀብሎ ፐርፎርም የሚያደርግ ተጫዋች ነው። በዚህ ደግሞ ያለምንም ጥርጥር የስሜን ያክል እርግጠኛው ልንገራችሁ
ያለ ሳካ የሚገኝ አርሴናል ድል የለም። ያለ ሳካ የሚገኝ ውጤታማነት የለም። በቡድኑ የትኛውም አስተዋጽኦ ላይ የቡካዮ ሳካ ተሳትፎ አስገዳጅ ነው ለአርቴታ። ይህንን ጉዳይ ደግሞ የበለጠ በሜዳ ውስጥ ያሉትን እንቅስቃሴዎች አንድ ጉዳይ አትሌቲክስ ላይ የተመለከትኩት ፈርስት ሃፍ በነበረው የካራቦ ካፕ ጨዋታ ሳካ ተደጋጋሚ መውደቅን ሜዳ ውስጥ ያዘውትር ነበር እና ፊዚካሊም ሜንታሊም እንደ ፋይናል ተጫዋች አልመስል ብሏል። በዛ ጨዋታ የአርሴናል ማን ነው ፋይናል ተጫዋች የሚመስል የነበረው? ወይም የአርሴናል የትኛው ተጫዋች ነው ምርጥ? አርሴናል ተጫዋቾች ተነጥሉ እኔ ራይስ ሲሉ ገርሞኛል። ዋና የተበረገደው የራይስ እና የዙቢሜንዲ ቦታ አይደል እንዴ? ኦቨርሎድ እኮ ሲቲዎች የቆረጡት የራይስና የተከላካዩን ፖዚሽን አይደል እንዴ? 3-3-4 በፎርሜሽኑ የተተገበረው የቱ ጋር ነው ድልድዩን የቆረጡት? ከአርሴናል ተከላካይ ፊት ለፊት ከአማካዩ መሃል። ስለዚህ አማካዩ ወርዶ ስድስተኛና የላኛውና የታችኛውን ኮሊደር ትርፋም ተከላካይ ሆኖ እንደ ፉልባክ ገብቶ ቢልድ አፕ ማስጀመር ያለበት የአርሴናል አማካይ ነው ወይስ ቡካዮ ሳካ? ሳካ ጋር እኮ ኳስ የማድረስ ኃላፊነት ያለው የአማካዩ እንጂ ሳካ አይደለም። ፊት ለፊት ላይ ቆሞ ወይም ወደ ኋላ ተመልሶ ኳስን ቢልድ ማድረግ ያለበት። አንዳንዴ ጨዋታን ስንገመግም ነጮቹ በሰጡን ልክ ተቀብለን የምናሻግርም ከሆነ ተገቢ አይደለም። የራሳችን እይታና ፊገር አውት ማድረግ አለብን። አሁንም ለአርሴናል ለቀሪው ጨዋታና ስኬቱን ለማረጋገጥ ያለ ቡድኑ ኤክስ ፋክተር ያለ ሳካ አይቻልም። ይሄን ደግሞ ባለፉት ዓመታት በብቃቱ አሳይቷል። ካሁን በኋላ ባሉ ጨዋታዎች ደግሞ የበለጠ የሳካን አስተዋጽኦ እንግዲህ አርቴታና አርሴናል ይጠቀማሉ ብለን እናስባለን። ለበርካታ ደቂቃዎች ይህን ሰፊ ውይይት ቀደም ብዬ ለብቻ የተዘጋጀውት ፕሮግራም ነበር። ይህን ለማድረስ ፕሮግራም ያስኩት አርብ ዕለት ነበር። አርብ ሌላ መረጃ ሲወጣ፣ ቅዳሜ ሌላ መረጃ ሲወጣ፣ እሁድ ሲወጣ፣ ሰኞ እንግዲህ ለማክሰኞ ወደ እናንተ ለማድረስ ተገደድኩ። ለማንኛውም ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የበርናንዶ ሲልቫና የኤንዞ ፈርናንዴዝን ጉዳይ በተመለከተ ይዘላችሁ እንመጣለን። በአራተኛ ክፍል ደግሞ ዲዘርቢ ቦል ወደ ፕሪሚየር ሊግ ሊመለስ ከጫፍ ደርሷል። እሱንም ጉዳይ እናነሳለን። ለማንኛውም በሶስተኛና በአራተኛ ክፍል ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።